ኤፌሶን ምዕራፍ 1 ቁጥር 3 በጌታ ስም አነባለሁ። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ክብር ለጌታ ይሁን። ዛሬ የምናየው ላስት ዊክ የጀመርነውን ሐሳብ ነው የምንቀጥለው። እንደምታውቁት የዚህ ዓመት መሪ ጥቅሳችን እኛ በመሪ ጥቅስ እናምናለን። ምክንያቱም እግዚአብሔር አምላክ ሊያደርግ ያለውን ነገር አስቀድሞ ይናገርና በዛ አቅጣጫ ላይ እንዘጋጃለን ማለት ነውና ዘመኑን ዋጁ ስለሚል ዘመኑን እንዋጃለን። አንዱም የምንዋጀው ደግሞ በመሪ ሐሳብ ነው። መሪ ሐሳብ ደግሞ ከእግዚአብሔር ቃል ከሆነ የእግዚአብሔር ድምጽ ነው። ምኞት ከሆነ አይሆንም። ለምሳሌ ትበራለህ ቢል ስለማትበር መጽሐፍ ቅዱስ ላይ ትበራለህ የሚል ስለሌለ መሪ ጥቅስ ሊሆን አይችልም። የዚህ ዓመት የመሪ ጥቅሳችን ደግሞ እንደምታውቁት የመልካም ፍሬዎች ዓመት ነውና ከእግዚአብሔር ቃል በመነሳት እያየን እንገኛለን ማለት ነው። ዛሬ የምንቀጥለው እሱኑ ሐሳብ ነው የሚሆነው። ቅድም ያነበብኩላችሁ የመጽሐፍ ቅዱስ ክፍል የኤፌሶን መጽሐፍ ሐዋርያው ቅዱስ ጳውሎስ የተከላት ቤተክርስቲያን እንደዚሁም ደግሞ በመጋቢነት ጢሞቴዎስ የሚያገለግልባት ቤተክርስቲያን ናት። የቤተክርስቲያኗ መጋቢ የሐዋርያው ጳውሎስ ልጅ ነው። ያው ጳውሎስ በአገልግሎት ዘመኑ ቤተክርስቲያን ተከላና አስተካካይ ላይ ስለነበረ የቤተክርስቲያን መጋቢ ሆኖ ብዙ አላገለገለም። የምግብና ጸጋውን ቢኖረውም አንድ ቦታ ላይ ከአንድ ዓመት ተኩል በላይ የቆየ አልነበረም። እንዲያውም ብዙ ጊዜ ቆየ ተብሎ የሚታመነው እዚህ መጽሐፍ ላይ ነው ያለው። የዚህ ቤተክርስቲያንም ዋና መጋቢ የሱ መንፈሳዊ ልጅ ጢሞቴዎስ ነው። አንደኛ ጢሞቴዎስና ሁለተኛ ጢሞቴዎስንም የመጨረሻ ደብዳቤዎቹ ናቸው። እስር ቤት የሚቀላበት ጊዜ ላይ የጻፈው ደብዳቤ ነው። ስለዚህ ኤፌሶን ቤተክርስቲያን እኔ በትምህርት ዓለም ውስጥ ባለፍኩበት ጊዜ ይሄ የመመረቂያ ጽሑፍ ብላችሁ የምትሰሩት መጽሐፍ ላይ የሰራሁበት መጽሐፍ ኤፌሶን መጽሐፍ ነው እና እንዲያውም አንድ አስተማሪ ምን ብሎ ይናገራል? ከዘፍጥረት እስከ ራእይ ባይኖርና ኤፌሶን ቢኖር በቂ ነው ይላል። ምክንያቱም ብሉይንም በብቃት የያዘ የአዲስ ኪዳንንም የክርስቶስን የማዳን ስራና የመጨረሻውንም የመጨረሻ ዘመኑንም የያዘ በዛው ልክ ደግሞ ክርስቲያኒቲ ወይንም ደግሞ ክርስቶስን መምሰል ያለበትን እውነት ያረጋገጠ ነው። አልፎ ደግሞ እንዴት እንኑር የሚለውንም የህይወት ስታንዳርድ ቁልጭ አድርጎ ያስቀመጠ ነው። ለመጨረሻ የሚያስቀምጠው ምንድነው? የመንፈስ ዓለም ውበትንና የመንፈስ ዓለም ውበት በሚታየው ዓለም ላይ ያለውን ክብደትንም ደግሞ ገልጦ ያሳየ መጽሐፍ ነው። ስለዚህ በዚህ ምድር ላይ ስንኖር መንፈሳዊ ፍሬ ልናፈራ ይገባል። ምክንያቱም የሚያስፈሩ ሰዎች ወይንም ጉልበታም ሰዎች፣ በሌላ አማርኛ ተጽዕኖ ፈጣሪ ሰዎች መንፈሳዊ ፍሬም ያፈሩ ሰዎች ናቸው። መንፈሳዊ ፍሬ ደግሞ ማፍራት በባህሪው በስጋዊ ፍሬ ላይ ይሄ የመንፈስ ፍሬ ፊዚካል ዓለም ላይ ኢምፓክት አለው፣ አቅም አለው፣ ጉልበት አለው፣ ይወጣል። አንድ ሰው መንፈሳዊ ፍሬው እየወጣ እያፈራ በሄደ ቁጥር በስጋ ህይወቱ ላይ በሚመላለስበት ዓለም ላይ በቤተሰብ በጓደኛ የሚታይ የሚጋባ የእግዚአብሔር የሆነ ፍሬ አለው። መልካም ነገር ከሚታይ አይጀምርም። መልካም ነገር ከመንዳት፣ ከመግዛት፣ ከመልበስ፣ ከመጠጣት፣ የተሻለ ኑሮ ከመኖር ፊዚካል ዓለም ላይ አይጀምርም። መንፈሳዊ ህይወት በመኖር ነው የሚጀምረው። በመንፈስ ያልኖርከውን ህይወት በስጋ ልታመጣው አትችልም። ብልጫህ ምንድነው? የአይሁዳዊ ብልጫው ምንድነው? መገረዝ። እሱ በክርስቶስ ከንቱ ሆኗል። የአይሁዳዊ ብልጫው ምንድነው? እንግዲህ አሁን የግሪክ ሰው የለም፣ ሴት የለም፣ ወንድ የለም፣ ጨዋ የለም፣ ሁሉ በክርስቶስ አንድ ሆኗል። እንኪያስ ብልጫችን ምንድነው ካል የክርስቶስ ህይወት። ያ የክርስቶስ ህይወት መንፈሳዊ ህይወት ነው። መንፈሳዊ ህይወት ደግሞ ስጋዊ ህይወት ላይ ወይንም ፊዚካል ዓለም ላይ ኢምፓክት አለው። ለምሳሌ ለመንፈሳዊ ዓለም የተገዙ ሰዎች ወደድንም ጠላንም ስጋዊ ዓለም ላይ ይገዛሉ። ለማይታየው ዓለም የተንበረከኩ ሰዎች የሚታየው ዓለም ለነሱ ይንበረከካል። ለምን? ለማይታየው ዓለም ስርዓት ወይንም ህግ፣ አካሄድ ሰሚት ስላደረጉ ፊዚካል ዓለም እነሱን
ሊቋቋማቸው አይችልም። ቢቋቋማቸው ማያሸንፋቸው። ይሄ የእምነታችን ጀማሪና ፈጻሚ ሆኖ ክርስቶስ የኖረው ህይወት ነው። በማይታየው ዓለም ላለው ለእግዚአብሔር ስለተገዛ የሚታየው ዓለም ሁሉ ሲገዛለት ነበር የነበረው። ኢቭን የሞተው እንኳን ነፍሱን ሰጥቶ ነው። ገድለውት እኮ አይደለም። ስለ ወዳጆቹ ነፍሱን አኖረ ይላል። ተፈጸመ ያለው እኮ ነፍሱን ሰጥቶ ነው። የተያዘውም ስለኔና ስለናንተ ነው። ለዚህ ነው ልፈታህና ላድንህ እችላለሁ እኔ እኮ እንደዚህ ነኝ ሲለው ሄሮድዮስ ፈገግ ብሎ ልታድነኝም ልትፈታኝም አትችልም ያለው። ስልጣን አውቶሪቲ አንተ ጋር አይደለም ያለው። አሁን ይሄ ሆነ ያለው ነገር ሁሉ በማይታየው ዓለም ስርዓት ውስጥ እንዲሆን ስለተፈቀደ የሰው ልጆች መዳኛ ምክንያት እንደሆን ስለተፈለገ እንጂ ሌላ አይደለም ማለት። እንዳውም ስለ አውቶሪቲ ሲናገር በጣም ደስ የሚለኝ ነገር አለ። አንተ እውነት እነሱ እንደከሰሱ የአይሁድ ንጉሥ ነህ ወይ ብሎ ጠየቀው። አንተ አልቃለው ተናገርከው ወረደ ያለው። ለዚህ ነው መጽሐፍ ሲናገር ጌታ ኢየሱስ ክርስቶስ በተሰቀለበት መስቀል ላይ አናቱ ላይ የሁሉም ስራቸው ሲመዘገብ የኢየሱስ ግን ምን ተብሎ ተመዘገበ? ያ አይሁድ ንጉሥ ነው አይደለም። በእንጨት የተንጠለጠለው ግን ስለ ሰው ልጆች በደል መተላለፍ ስለሆነ፣ ስለዚህ ደግሞ መጽሐፍ ሲጽፍ ምን ብሎ ይናገራል? በእንጨት ላይ ተንጠልጥሎ የሚሞት የሚሰቀል ሰው እሱ የተረገመ ይሆናል። ስለዚህ የሁላችንን እርግማን እሱ ላይ አድርጎ እሱ ተንጠለጠለና ሞቶ የሱ ትክክለኛነት ማንነት ግን ያለው የተጻፈው ላይ ነው። እሱ የአይሁድ ንጉሥ ነው። ክብር ለጌታ ይሁን። ስለዚህ ቤተክርስቲያን በዚህ ምድር ላይ ጥቂት ነው የምትኖረው። እንደምታውቁት ረጅም አትኖርም። ጌታ ኢየሱስ በቅርቡ ይመጣል። በፍጥነት ወንጌል እየተሰራ ነው ያለው። አሁን ደግሞ ከፍተኛ ወንጌል የሚሰራበት አንደኛውና ትልቁ እናንተ ብዙዎች ወጣቶች ናችሁ ሚዲያ ነው። ስለ ሚዲያ መጽሐፍ ቅዱስ ጽፏል። አሜን ነው ጽፏል። ራእይ ላይ ተናግሯል። ከተናገራቸው ጥቅሶች መካከል በጣም ደስ የሚለኝ ጥቅስ አለ። አይሁድ እስካሁን እንደምታውቁት በመደንዘዝ ውስጥ ናቸው ያሉት። ይድኑ ዘንድ ከነሱ ከራሳቸው ምስክርነት መጥቶ ሊመሰክርላቸው ይገባል። ያ ዘመን ቤተክርስቲያን የለችም። አሁን 69ኛው ሱባኤ ነው። 70ኛው ሱባኤ መለከት ሲነፋ ሁላችን እንሄዳለን። ነገር ግን ከ3 ዓመት ተኩል በኋላ ያ የጭንቁ ዘመን ያ የመከራው ዘመን 7ቱ ዘመን ባያጥር ኖሮ ተብሎ የተጻፈው ዘመን ላይ ሙሴና ኤልያስ ይመጣሉ። ሙሴና ኤልያስን በጣም ነው የሚወዳቸው። ምክንያቱም ከነቢያት እንደ ኤልያስ ያለ የሚያምኑበት ሰው የለም። ከሕግ ጸሐፊ መምህር እንደ ሙሴ ያለ ካህን የሚያምኑትና የሚወዱት የለም። ስለዚህ እግዚአብሔር እነዚህን ይልካቸውና ለ120 ቀናት ብቻ በምድር ዙሪያ ወይንም ደግሞ በኢየሩሳሌም ዙሪያ መሲሁ የሚጠብቁት ይበጃችኋል የተባለው እናንተ እኮ ናችሁ አሳልፋችሁ ሰጣችሁት። የዛሬ 2000 ዓመት በፊት መጥቶ ስለ ሰው ልጆች ቤዛ ሆኖ ተንጠልጥሎ ሞቶ መዳን ሆኗል በሱ። አሕዛብ የቀረቡት ለዚህ ነው። አሕዛብ የዳኑት ለዚህ ነው። አሕዛብ ከድቅድቅ ጨለማ ወደሚደነቅ ብርሃን የወጡት በዚህ ነው። ተስፋ ያገኙት በዚህ ነው። ለውጥ ያገኙት በዚህ ነው። አሁንም መዳን በሕግ አይደለም፣ በሙሴ ስርዓት አይደለም። ይህን ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ ተቀበሉ ብለው ይሰብኩላቸዋል። ብዙዎች ይድናሉ። እንዲያው መጽሐፍ ምን ይላል? ከየነገዱ 10 ሺህ 120 ሺህ ሰዎች ይድናሉ ይላል። የዚህ ጊዜ ሐሰተኛው ክርስቶስና ሐሰተኛው ዘንዶ እነዚህን ሁለቱን ካህናትና ነቢያት ይይዛቸውና በቅድስቲቱ ከተማ ላይ ይላል መሃል ከተማ ላይ አንገታቸውን ይቀላቸዋል ይላል። መጽሐፍ እንደሚል ታውቃላችሁ ስለ ሚዲያ ሲናገር ዓለም ሁሉ ያያቸዋል ይላል። እና ዓለም በምን እንደማያቸው ሰማ ቢል ጥሩ ነበር። ስለዚህ ያ የመጨረሻውን ዘመን አሁን ከፍተኛ ወንጌል የሚሰበከው አንዱ በሚዲያ ያያቸዋል ይላል። የሚያያቸው ደግሞ መሞታቸውን ብቻ ይምሰላችሁ። በቅድስቲቱ ከተማ ላይ ደማቸው ፈሶ አንገታቸው ተቀልቶ ወድቀው እነዚህ ሰዎች ለ3 ቀን ነው የቆዩት። ከ3 ቀን በኋላ የዓለም ሚዲያ ዘግቡ። ሲኤንኤን፣ አልጀዚራ ጥሩት እናንተ አሁን ላይ ያለው እኛ የምናውቀው እነሱ የማያውቁት ያኔ ግን የተጻፈው ከዘገቡ በኋላ ይላል የሕይወት መንፈስ ሕግ ከሰማይ መጥቶ የሁለቱም ውስጥ ይገባና የተቀላው ተገጥሞ አይናቸው እንዳያዩ ወደኛ ይመጣሉ። አሜን ነው። ሲበደንብ አሜን በሉ። ስለዚህ ይሄ መጨረሻው ዘመን ስለሆነ ቤተክርስቲያን በቅርቡ ስለምትሄድ በመንፈስም በስጋም ፍሬያማ መሆን አለብን። ከጎን ያለውን ሰው እኔ ብዙ አልወድም፣ ፍሬያማ መሆን አለብህ በሉት። የተጠራው ለሱ ነው በሉት። ክብር ለጌታ ይሁን። ስለዚህ የውስጥ ፍሬ ወደ ውጪ እንደሚገለጥ ከተማመንን ይሄ ዓመት ሁለንተናዊ ፍሬ በህይወታችን በአገልግሎታችን ላይ ያስፈልገናል።
አማኝ አይቶ የሚመላለስ ሳይሆን አምኖ የሚመላለስ ነው። ጌታ ኢየሱስ ክርስቶስን የሕይወት አዳኛችን አርገን የተቀበልነውና ያ አዳኝ ስሜት ወደ ውስጣችን ያ አዳኝ መንፈስ ወደ ውስጣችን የገባ ነው አምነን ነው አይተን አይደለም። እዚህ ነው ቶማስን ጌታ ኢየሱስ ሲናገረው እንደዚህ አለው፣ አንተ አለው በተቸነከረበት በእጆቼ መካከል ገብተህ እጅን አስገብተህ እይ አለው። ጎኔን ደግሞ ተመልከትና እይ አለው። አይተህ አመንክ አለው። አንተ የዘላለምን ሕይወት የተቀበልከው አይተህ ነው አለው። ይሄንን ሳያዩ የሚያምኑ ብፁዓን ናቸው። ክብር ለጌታ ይሁን። የመንፈስ ቅዱስን ጉልበትና የአዲስ ፍጥረትን ጉልበት ወደ ውስጣችን ያስገባ ነው አይተን ሳይሆን አምነን ነው። መንፈሳዊ ዓለም ሲጀምር አምናችሁ የምታዩበት እንጂ አይታችሁ የምታምኑበት አይደለም። እደግምላችኋለሁ። መንፈሳዊ ዓለም ከሌላው ዓለም ለየት የሚያደርገው አምናችሁ ነው የምታዩት። ስጋያኖች ደግሞ አይተው ነው የሚያምኑት። ይለያያል። እዚህ የመሰብሰባችን ትልቁ ትርጉምና አዲስ ፍጥረት ሆነን አባ አባ ብለን እንድንጠራ ሲቸግረን ሲረዳን ስንወድቅ ሲያናነሳን ስንስት ስንመልሰን የስኬቶቻችን ምንጭ እግዚአብሔር የሆነበት ዋነኛው ዓላማ ዳሰና አየንበት አምነነው ነው ያሳየን። ስለዚህ ይሄ ዓመትኛ አይተን ሳይሆን የምናምነው ሰምተን ነው። አሜን ነው። ይሄ ዓመት እግዚአብሔር እንደዚህ ብሎኛል። እስቲ አንድ ሰው የሚያምን ሰው ካለ እጁን ይስጠኝ። በጌታ በኢየሱስ ስም መንፈሳዊ ፍሬም ስጋዊ ፍሬም የጌታ የሆነው እናፈራለን። የጨለማ ፍሬ ደግሞ ከኑራችን ላይ ይቆረጣል። አብ ያልተከለው ለበረከት የዳረጋችሁ ለጨለማ የዳረጋችሁ ነገር ሁሉ ይቆረጣል። የእግዚአብሔር በረከት ታሸንፋለች የሚል ጮሆ አሜን ይበለኝ። ይህን በድፍረት ማስተምርሽ ለመሰለ ሰላምዬ እንዲህ ይላል መጽሐፍ ቅዱስ፣ በጻድቃን በረከት አለ የጻድቃን ራስ ላይ እንቀምጣለን። አሜን ነው። እስቲ እኔ ራስ ላይ በሉ በረከት ነው ያለው። መተት ይሄ መተት ድግምት ሟርት ጨለማ የሚቀመጠው የጨለማ አገልጋይ ነው። የአጋንንት ጉልበት ላይ ነው። መጽሐፍ ቅዱስ የሚናገር የጻድቃን ራስ አለ በበረከት ይሞላል አለ። አየ የሚታይ ነገር ይመጣባል። ጩሁና አሜን በል። የሰው አልፉ ሲከፈት ጭንቅላቱ እንደሚታይ መንፈሳዊ ፍሬ ማፍራት የሚታወቀው አፉ ሲከፈት ጭንቅላት እንደሚታይ ያ መልካም ፍሬ ደግሞ አዘሴም ታይም አንተ ጋር ተጠራርቶ የሚመጣ አቅም ያለው ጉልበት ያለው አንተንም ዶሚኔት የሚያደርግ ለእግዚአብሔር ክብር ዙሪያህንም ልክ እንደዛው የሚያደርግ የእግዚአብሔር በረከት ይመጣል። እዚህ መጽሐፍ ቅዱስ የእግዚአብሔር በረከት ሁሉን ትገዛለች ይላል። እሷ ግን በማንም አትገዛም። ለምሳሌ መጽሐፍ ቅዱስ እንዲህ ይላል የእግዚአብሔር በረከት ይልና አንድ ሰው ከኔ ጋር ጮሆ ፍጹም ነው ይበል እስቲ። በቃ አይ ድግምት አያፈርሰው፣ በሽታ አያፈርሰው፣ በሌላ ጊዜ ለልጆች ይቀጥላል። የእግዚአብሔር በረከት ፍጹም ነው። ይሄ በሚሆንበት ጊዜ ቤተክርስቲያን የስታንዳርዳቸው የሰማይ የሆኑ ልጆች ተቀብተው ይነሳሉ። ያው እኛም እንደምታዩት በፊዚካል አናምንም፣ በእግዚአብሔር ነው የምናምነው። እንደዛ ቢሆን ኖሮ ጳውሎስ በጣም ደቃቃ ስታዩትም ያልነበረ ሰው ነው፣ ግን ያንቀጠቀጠ ነው። ወንጌልን ያንቀጠቀጠ ሰው ነው። ብዙ ሰዎች አይተው ንቀው ትተውት ይሄዳሉ። አፉ ሲከፈት ግን ሰውየው አንተ ዝም ነው የምትለው። እሱ ፊት መቆም አትችልም። እሱ ንግግር አይጀምር አንተ ፊት ንግግር ከጀመረ እሱ አንተ መናገር አትችልም። ለረጅም ዓመት ዘመን ያሰኛል። የሚናገርበት የጥበብ የመንፈሳዊ ፍሬ ጣሪያ ስታንዳርዱን ከፍ አድርጎት ነው ሄደው። ይሄው እኛ እንኳን ትምህርት ተምረን አልጨረስንም። እስከ ዛሬ ሰብከነው ግራ ገብቶናል። እላው ላይ ያለው የመንፈስ ፍሬ ልነግርህ አልችልም። ደግሞ በመንፈስ ብቻ ነው ብርቱ ብለህ እንዳዘጋው መርከቤ 3 ጊዜ ተሰብሮብኝ ይላል። አንተ አንድ መርከብ የለህም፣ እሱ 3 መርከብ ተሰብሮበታል። 3 ጊዜ መርከቤ ተሰበረብኝ። ከናንተ መካከል የሚከሰኝ ማን ነው? በእጆቼ መልካም እያደረኩ ዳህን አረዳሁም ምን? የቤተ ክርስቲያን አዳራሽ አልከፈልኩላችሁም ምን? አንዳንድ ሰዎች እቺን አልተማሯትም። በዚህ አጋጣሚ ልንገራችሁ፣ እናንተ ሌላ ቀን እንዳትጠቅሷት። በቤት ስላለችው ቤተ ክርስቲያን እጽፍላችኋለሁ ሲል ብዙ ሰዎች ቤተ ክርስቲያን ከቤት ነው የምትጀምረው ይላሉ። ኖ ከቤት ጀምሮ አይደለም። በወቅቱ ስደት ስለነበር ቤት ውስጥ ናቸው። ያንን ለማለት ፈልጎ ነው። ቲፕ ናት። ስደት ስለነበረ ቤት ውስጥ ነው የተቀመጡት፣ ውጪ ላይ መውጣት ስለማንችል። እንደነ ቆሮንቶስ ቤተክርስቲያን በሀብት በምናምን የበለጠጉትስ አዳራሽ አላቸው ክብብድ። እኔ ቆሮንቶስ ሄጄ አውቃለሁ። ያው ኢስታንቡል ናት እንደምታውቁ። ከኢስታንቡልና ግሪክ መካከል ነው። ገላትያ ኤፌሲዮን ኢስታንቡል ነው ያሉት፣ ወደ አንካራ አካባቢ። ያ ኤሪያ አሁን የጉብኝት ኤሪያ ነው። ከዓለም ዙሪያ ነው ሰው የሚመጣበት። ይኸውልህ ጠበብት እዛ ጋር የሚቀመጡት፣ ኃያላን እዛ ጋር የሚቀመጡት፣ ማለዳ ተነስተው ነው የሚወጡት። የሚታይ ነገር አላቸው። ፊዚክስን በደንብ ነው የሚያውቁት። ከዋክብትን ለይተው ይረዳሉ።
ማን እንደወጣች እንዳሁን ይሁን ያውቃል። እነዚህ መካከል ነው ተገኝቶ ዝም ያሰኛቸው። ወደ እናንተ ስመጣ ብቻዬን ነበርኩ አለ። ኢየሱስንም በግልጥ ሰብኬላችሁ ነበር፣ ያጠመቅኩት ሰው ግን እንዳለ ትዝ አይለኝም አለ። በጸጋ ስቆጣ ተፍተርፍራችሁ ነበር አለ። ዛሬ በመካከላችሁ የምሰማው ሌላ ፍሬ ምንድነው ብሎ ይናገራል። ምንድነው ብሎ ሲጠይቁ የእንትና ቤተሰብ እኮ ነገረኝ። ነገረኝ የሚለው ባለው ነገረኝ ነው። ተገለጠ የሚባለው ደግሞ ተገለጠ ነው ምንድነው? ከአባታችን የተማርነው ይሄንን ነገረኝ ይላል። ምን ነገረ ሲባል የአባቱን ሚስት አርጎ የወሰደ ብሎ ምን አይነት ፍሬ ነው ይሄ አለ። ዛፍ ከፍሬው እንደሚታወቅ ሁሉ በመካከላችሁ የበቀለው ፍሬ ከየት የመጣ ነው? ተጠምዳችሁ አልነበረም ወይ ኢየሱስ ጋር የወይን ግንድ ላይ ማን አውርዶ ሌላ ቦታ? ገላትያንም እንዲሁ ነው የሚላል። ስለዚህ ስለ ፍሬ ስናስብ ሰፊ ነገር ስለምናስብ ቤተክርስቲያን በፍጥነት ስታንዳርዱን የጠበቁ ልጆች ተነስተው በመንፈስም በስጋም ኢየሱስን ይገልጣሉ። የኔ ናፍቆት ምንድነው ካልከኝ እዚህ ክብር ውስጥ በኢየሱስም እንገባለን። ጭንቅ የማይላቸው ወንጌል ሲያስቡ ሽንታቸውን የማይወጥራቸው ስለዚህ አማርኛ ወንጌል ሲያስቡ ሰው ፊት ራሳቸውን የማይደብቁ በሁሉ ፊት ቀና ብለው ሄደው ኢየሱስን የሚገልጡ አንዳንዶቹ እንደውም ሳይናገሩ ህይወታቸው የሚያሳይ ዝምታቸው ድምጽ የሆነ አደባባይ ላይ መጽሐፍ ሲናገር አውራ ዶሮ ይላል በተከበቡ መካከል ኮራ ብሎ ይሄዳል ይላል። አውራ ዶሮ ከሄደ የኢየሱስ መንፈስ ያለበት አንድ ሰው ኮራ ብለ ልዩነት ከንግግርህ በላይ ህይወትህ በኢየሱስም ይታያል። ይሄ በጣም ወሳኝነት አለው። የተፍገመገሙ እግሮች ዛሬ ምሽት ይቃናሉ። የደከሙ አይኖች በኢየሱስ ስም ይበራሉ። ይሄ የላላ ወገብ ይጠነክራል። ከኖርክ አይቀር የኢየሱስን ፍሬ በኢየሱስ ስም እንገልጠዋለን። አደባባይ በዚህ መንፈስ ፍሬ በኢየሱስ ስም ይሞላል። በጣም ጉልበት ያለው የቤተ ክርስቲያን አቅም ያለው የመንፈስ ፍሬ ላይ ነው። የመንፈስ ፍሬ ሁሉ ባይኖርም ቢያንስ ሊኖርም ይገባል። ለምን መሰለህ? ዘሩ ውስጥ ስላለ የእግዚአብሔር ልጅ ስለሆንክ አዲስ ፍጥረት ስለሆንክ ዳግም ስለተወለድክ የመንፈሱ ማደሪያ ስለሆንክ መንፈሱ ደግሞ መጥቶ መንፈስን ነፍስን ስጋህን ስለቀደሰ በሚሞተው ስጋ ደግሞ ኢየሱስን ስለመጣከበር ስለዚህ በመግባት በመውጣት የሚታይ ነገር አሁን ለምሳሌ እኔ ነጭ የሚባለው የሆነ ነገር ለብሻለሁ ይታያል። ልትደብቀው አትችልም። አሁን በለበስኩት ልብስ ላይ ጥቁር ነገር ካለ በደንብ ነው የምታየው። ጥቁር ከሆነስ አሁን ሸሚዜ ላይ ቆሻሻ ቢኖር አታየው፣ ተመሳስሏል። ኢየሱስ የሰጠን ልብስ አለ የሚታይ። ክብር ለጌታ ይሁን። ስለዚህ መንፈሳዊ ፍሬና ሁለንተናዊ ፍሬ እጃችን ላይ መኖር መቻል አለበት። ሌላው ለምን ነው መኖር ያለበት? ጻድቅ ምን ይላል? ያበድራል። እሱ ግን ምን አይልም? አይበድርም። ምን እንደምታበድረው ሁሉን ነገር አንተ ትጠይቃለህ እንጂ አትጠይቅም። ለምን ትሰራለህ? የእጆችህን ስራ መድኃኔዓለም ይባርከዋል። ማን ነው ጮኸ አሜን የሚል? በዚህ ስፒሪት ነው መውጣት መቻል ያለብህ። ልትሞክር አትወጣም፣ ጨርሰህ ነው የምትወጣው። የሙከራ ዓለም ለኛ አልተፈቀደልንም። እኛ ፍጻሜውን አውቀን ነው የምንሄደው። መጨረሻው ሰርፕራይዝ አያደርገንም። መነሻችንን እናውቀዋለን። ለምን? የጻድቃን ራስ ላይ በረከት አለ። እግዚአብሔር በከረከትን በእጆቻችን ላይ መልካም ነገርን ያስቀምጣል። እሺ ወደ ትምህርት ልምጣ። ወደ አነበብኩላችሁ ወደ ዛሬው ሐሳብ በክርስቶስ በሰማያዊ ስፍራ የባረከን በመንፈሳዊ በረከት ሁሉ የባረከን ይላል። ይሄን ክፍል ብዙ አስተማሪዎች ሲናገሩ ሰምቻለሁ። አንዳንድ የተዛባ አመለካከት ተሰጥቶታል። አሁን ያነበብኩላችሁ ክፍል የሚያወራው ስለ አውቶሪቲ ወይንም ስለ ስልጣን ነው የሚያወራው እና በመንፈሳዊ በረከት ሁሉ በክርስቶስ የባረከን ሲል ብዙ ሰዎች የሚያስቡትን ልንገራቸው። የሆነ እዚህ ያለን ወደፊት በመንፈስ ደግሞ በሰማያዊ ስፍራ የሆነ ቦታ ሁሉ ተኮልኩለን የተቀመጠን በረከት አድርገን ነው የምናስበው። ወይም ሌላ እናንተ የምታውቁት እያለ ያለው አውቶሪቲ ወይንም ደግሞ ስልጣን በክርስቶስ የሚያምኑት። ለዚህ ነው ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ እንዲህ ብሎ ይናገራል።
የእግዚአብሔር ልጅ የሆኑ ዘንድ ስልጣንን ሰጣቸው ይላል። ይሄ አውቶሪቲ ነው። ኤፌሶን ላይ መጣና በመንፈሳዊ በረከት አንዳንድ አይልም ሁሉ የባረከን ሲል እየተናገረ ያለው ስልጣን። የትኛውም ነገር ወደ እናንተ ቁስ ሆኖ የሚመጣው በስልጣን ነው። በረከት ስልጣን ነው። እግዚአብሔር በክርስቶስ የጀመረው ኤፌሶን ላይ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን ሲል አውቶሪቲ ነው፣ ስልጣን ነው። እግዚአብሔር በክርስቶስ ያዳናቸው ልጆች የበረከት ስልጣን ሰጥቷቸዋል። ልጁን ከሰጠ እንዴት ሌላውን አብልጦ አይሰጠም? የበረከት ስልጣን ነው። በመንፈሳዊ በረከት ሁሉ ምን ብሎናል? ባርኮናል። ይሄ በረከት ምንድን ነው? ስልጣን ነው። እሺ ልጨምርላችሁ። ዘፍጥረት ምዕራፍ 48 እናንተ የያዕቆብ ልጆች ሆይ ይላል። ሽማግሌው ያዕቆብ ደከመውና ሊያረጅ ረጅሙ መንገድ ሊሄድ ስለሆነ እናንተ የያዕቆብ ልጆች ሆይ ኋለኛው ዘመን የሚገጥማችሁ ምን እንደሆነ እንድታውቁ ከፈለገ ኑ ወደ አባታችሁ ተሰብሰቡ አላቸው። ሮቤል አንተ ወላዋይ ነህ አለው። አየ ነገውን ነው የነገረው፣ ስልጣኑን ነው የነገረው። እከሌ እንዲህ ትሆናለህ፣ እከሌ እንዲህ ትሆናለህ። አሴር እንጀራ የጠገበ ይሆናል። ይሁዳ አንተ ምስጋና ትሆናል። የመጪውን ዘመን ህይወት አስቀድሞ ነገራቸው። ህይወት በዚህኛው መንፈሳዊ ዓለም ውስጥ ግምት አይደለም፣ ስልጣን ነው። ስልጣን ነው። ለምሳሌ ልድገምላችሁ። ሳኦል ንጉስ ነው፣ ቤተ መንግስት አለው፣ ሰራዊት አለው። አንድ ቀን ግን እግዚአብሔርን ስላላስደሰተ ሳሙኤል እንደዚህ አለው፣ እባክህ አትሂድ፣ በሰው ፊት አትናቀኝ ምናምን ሲለው እግዚአብሔር ደግሞ ሳሙኤል ውጣ ስላለው እልፍ ብሎ ሊሄድ ሲል ቀሚሱን ያዘ ይላል። አይገርም? አንተ የነብይ ልብስ እኮ ምርጥ ነው። የነብይ ሳይሆን የሁላችንም በቃ እዚህ ያለን ልጆች ሁላችንም እግዚአብሔር ነው የሰጠን። ከልፋታችን ፍሬ የመጣ ሳይሆን ከምህረቱ ነው። ምርጥ ነገር ነው ያለን። የማይቀደድ ልብስ ተቀደደ። ብሎ ሲቀደድ ዞር አለና እንደዚህ ያለው ስልጣን ዛሬ ካንተ ተነሳ። ከዛስ ለጎረቤት ተሰጠ። ከዛ በኋላ ከሰውየው 38 ዓመት ቆይቷል። ከዛ በኋላ 38 ዓመት ቤተ መንግስት ውስጥ ኖሯል። 38 ዓመት ወታደራቸው ግን አውቶሪቲ የለው። ይኸውልህ ከሱ ይልቅ እግዚአብሔር ቤተ መንግስቱን ትቶ ሰራዊቱን ትቶ ከዳዊት ጋር ምድረ በዳ ተኝቷል። ምድረ በዳ ላይ በረከት ስልጣን እንጂ ቁስ አይደለም። የመጀመሪያው ስልጣን ሃዲጋታ ፕራሃዶና ማስ ይኸውልህ ዛሬ ምሽት ምን እንደምናደርግ ታውቃለህ? በረከትን እንጠራለን። አዲጋስ እንደዚህ ዘመኑ አይሄድም እና ምን አለን እንጠራዋለን። የእግዚአብሔር የሆነው ሁሉ ለኛ የሚያስፈልገን በኢየሱስ ስም ይመጣል። ይሄ አውቶሪቲ ነው። ይሄ ስልጣን ነው። ስልጣንን የምትጠቀምበት በሁለት መንገድ ነው። አንደኛ ስልጣን እንዳለ ስታውቅ፣ የስልጣኑ ጉልበት ስታውቅ። ሁለተኛ ስልጣኑ ባንተ ኦፕሬት የሚያደርግበት የእድሜ ደረጃ ውስጥ መግባት መቻል አለበት። እዚህ ነው ገላትያ ላይ ሲናገር ልጁ ወራሽ ሆኖ ሳለ ይላል። እስኪያድግ ግን በሞግዚት ስልጣን ስር ነው። አየህ አውቶሪቲ ሁሉ የልጁ ነው፣ የሚጠቀምበት ግን ሞግዚቱ ነው። ለምንድነው ልጁ የሱ ሆኖ ሁሉ የሚበላው የሚተኛው የሚንቀሳቀሰው የሚያስፈልገው የሚገዛለት ነገር ሁሉ በሞግዚቱ እውቅና ስር የሆነው? ልጁ ስላላደገ ነው። የተወሰነ ነገር ነው ልጁ የሚያገኘው፣ የሚፈልገውን አያገኝም። ያ የሆነበት ምክንያት ምንድን ነው? ስላላደገ። ያጣኸው ነገር ሁሉ ከእድገት ጋር ይገናኛል። እጄ ያልገባው ነገር አንተ አልገባህም እንጂ አባትህ ነፍጎህ አይደለም። መቀበል ወይም ደግሞ መጠቀም፣ ስልጣንህን መጠቀም እድገት ይጠይቃል። ግሮ አፕ። እግዚአብሔር ደግሞ ለማሳደግ የፕሮሰስ አምላክ ነው። እዛው በላች እዛው ሞተች፣ ድግምት ሲሆን መርዝ ሲሆን
እዛው በላ እዛው ተነፋፋም አዚም ነው። የተወለደ ልጅ አለ ጳውሎስ ማደጊያውን ያውቃል አለ። ማንም ልጅ ሲወለድ ኢሚዲየትሊ ሳታወሪው ጠጋርጊ ውስጥ ጡት መሆኑን ያውቃል። ለዚህ ነው መጽሐፍ ሲናገር እንደተወለዱ ሕፃናት የእግዚአብሔርን የቃሉን ወተት ተመኙ ይላል። የተወለደ ልጅ ቃሉን ይወዳል። የቃል አላርጂክ የሆኑ ሰዎች ከማህፀን ውጭ የተወለዱ ይመስለኛል የእንግዲህ ልጆች ይሆናሉ ብዬ አስባለሁ። ለቃል ጉልበት የሌላቸው ለሌላ ነገር የሚያሰፈስፉ ማደጊያቸውን ያላወቁ ናቸው። በህይወት መኖር የምትችለው አቅምህን መጠቀም የምትችለው የሚያሳድግህ ቃሉ ነው። ያ ሕፃን ልጅ የአባቱን ሁሉ ኦፕሬት የማያደርግበት አለማደጉ ባደገ ጊዜስ ያ ሞግዚት አይነሳም ከዛ ቤት። ስራውን ይቀይርና ለሱ ሰሚት ያደርጋል፣ ይላላካል። በፊት ሲያዘው ነበር ትንሹን፣ አሁን ትልቁ አድጓል፣ እሱ ነው ያዘዋል። ለምን? ባለቤት ልጁ ነው፣ ባለስልጣን ልጁ ነው፣ ባለስልጣን ልጁ የበላይ ልጁ ነው። እስከ ዛሬ ባንተ ስር ነበርኩ፣ የኔ የሆነውን የምታስወጣው የምታስገባው አንተ ነህ። አሁን ግን አድጌያለሁ፣ የአባቴ የሆነ ሁሉ የኔ ነው አለ። አሜን ይሁን፣ ክብር ለጌታ ይሁን። እድገታችሁ ላይ ስሩ፣ ፎከስ ህይወታችሁ ላይ ስሩ። እግዚአብሔር የሚያየው ጩኸትህን አይደለም እድገትህን ነው። የምወደው ልጅ አለ ጌታ መጣ። ብዙ ቀን እኮ አላለም፣ ብዙ ጊዜ እኮ አላለም፣ ሲወለድ አላለም እኮ። የምወደው ልጅ ሲወለድ ያለው የዓለም መድኃኒት ነው ያለው። ሲያድግስ የምወደው ልጅ እሱ ነው፣ እሱን ስሙታል። መሰማት እድገት ይጠይቃል። ለዚህ ነው ጳውሎስ ሲናገር ጌታ ኢየሱስ ክርስቶስን ሐዋርያት ሥራ ምዕራፍ 7 ላይ በመንገድ ላይ ተገናኝቶ በአናንያ አማካኝነት ቅርፊቱ ከወደቀለት በኋላ 13 ዓመት ሙሉ አረቢያ ምድረ በዳ ቃል ነው የበላው። ከመንፈስ ጋር ነው ያወራው። ከእግዚአብሔር ጋር ቆይቶ አገልግሎት አልጀመረም። ከ13 ዓመት በኋላ እንደ ሕጉ ስርዓት መጠን ጸጉሬን ተላጭቼ ወደ ኢየሩሳሌም ወንጌልንም ሰበኩ፣ ዞርኩኝም፣ ያደረግኩት ሁሉ ትክክል እንደሆነ ይመሰክሩልኝ ዘንድ እንደ አማድ የሆኑት ከበጉ ጋር አብረው የነበሩትን የበጉ ሐዋርያት ልጠይቃቸው ሄድኩኝ። ኢየሱስ ክርስቶስን ሰበኩት አላቸው። ሲያዩት አሳዳጅ የነበረ ነው። ሲያዩት ለእስጢፋኖስ ሞት ምክንያት የነበረ ነው። በጌታ እንደሆንክ ሰምተናል። ከ13 ዓመት በኋላ የጌታ የኢየሱስ ክርስቶስ የሥጋ ወንድሙ የማርያም ልጅ የቤተ ክርስቲያን ሽማግሌ ሆኖ እኮ የተነሳው ያዕቆብ ጌታ ካረገ በኋላ ነው። እነዚህን ሁሉ አገኛቸው ተሰብስበው። ኢየሱስን ሰበኩኝ፣ ብዙ ሰዎች ዳኑ፣ እውራን በሩ፣ የመዳን መንገድ ይሄ ነው ብዬ ነገርኳቸው። የምጨምረው ነገር አለ አላቸው። አንድ ይቀርሃል አሉት። ምን? ለድሃ መልካም ማድረግህን አታውቁም አሉት። ከዛ ውጭስ ትክክል ነው አሉት። አየህ፣ ለማደግ ጊዜ ፈልጎበታል አይደለም። በእኔና ባንተ ሐዋርያ ጳውሎስን ለማሳደግ 13 ዓመት ከፈጀበት ጊዜ ውሰድ። መንፈሳዊ በረከት ማለት የአውቶሪቲ ጉዳይ ነው። ማደጋችሁ በነገር ሁሉ የታወቀ ይሁን። ነካርጉትና ማደግ በነገር ሁሉ ይታወቃሉ። ምክንያቱም በሉት ለስልጣን ይረዳሃል። በዚህ መጽሐፍ ቅዱስ ሲናገር ጌታ ኢየሱስ ክርስቶስ በምድር በአገልግሎቱ ዘመን በነበረበት ጊዜ አንድ ሰው ወደሱ መጣ። ተከትለውም ደግሞ አይሁዶች መጡ። ለዚህ ጊዜ ይፈልጉታል። እኮ ይገርመኛል። ስጋዊ ሰው እኮ ለምን እንደሚፈልግሽ ያውቃል። ስማ አሉት። የሚቃወሙት እኮ ነው። አቤት አላቸው። ይሄ መቶ አለቃ አሉት፣ ሮማዊ ነው አሉት። ግን አሉት የአይሁድን ይደግፋል አሉት፣ ምኩራብም ይሰራልናል አሉት፣ ወንጀል ሲመጣ ይጠብቀናል፣ የሚጠይቅህን አድርግለት አሉት። ጌታ ታዛዥ አይደለ? ለምን እንደምትፈልጉኝ በአቅም እሺ ምን ፈለግ? መቶ አለቃው አለው። ልጄ ታማብኛለች እና እባክህ ፈውስልኝ ሲለው መጥቼ ይፈውሳለሁ። መጣና ፈውስልሃለሁ። መቶ አለቃው መለስ ብሎ ምን ቢል ጥሩ ነው? ጌታ ሆይ አለው። አቤት አለ። እኔ 2 ስታር ኮከብ አለኝ አለ። ምን ማለት ነው? 4 ጋንታ 9 ቲም አለኝ አለ። በጠቅላላ 300 ሰው መራለሁ አለ። አንዱን ከታች ያለውን ምክትል መቶ አለቃ፣ 50 አለቃ፣ 10 አለቃ፣ ምክትል 10 አለቃ ሂድ ስለው ይሄዳል አለ። ና ስለው ይመጣል አለ። ተዋጋ ስለው ይዋጋል አለ። ይሄን ያደረገው የኔ አውቶሪቲ ነው አለ። አንተ ደግሞ አለው አላባታ ብርሃዳስ ማን ነው አሜን የሚለኝ? አንተ ደግሞ አለው እኔ በስጋ ይሄን ያክል ፓወር አለኝ አለው።
ደግሞ የሚገርም ይሄ ብቻ መሰላል ከበላይ ላሉ ጀነራል አለ ኮሎኔሎች ብርጋዴር አሉ አለ ቁጭ በል ሲሉኝ እቀመጣለሁ ሄድ ሲሉኝ እሄዳለሁ እኔ ወደ ላይ የምታዘዛለሁ አውቶሪቲ ሰውየው ገብቶታል ወደ ታችም አዛለሁ አለ የበላይ ያለኝን አደርጋለሁ የበታች የምለውን ሁሉ ያደርግልኛል አለ ይሄ ሰሚሽን ገብቶኛል አለ ለበላይ ላለኝ ሰሚት ባደረኩ ቁጥር እታች ያለው ደግሞ ከኔ በታች ለኔ ሰሚት ያደርጋል አንተ ደግሞ አለ አይደለም ዩኒቨርስን በቃል አረንደ የፈጠርከው ቃል ሂድ ስትለው ይሄዳል አለ ፈውስ ስትለው ይፈውሳል አለ ባርከው ስትለው ይባርካል አለ ቃል ብቻ ተናገር እንጂ ብላቴና ይፈወሳል አለ አውቶሪቲ blessing is authority አውቶሪቲ የኔ ነገርማ ይያልክ ያንተ ነገርማ ነው የሚሆነው እግዚአብሔር ምስክሬ ነው ነገር የኔ ነገር አይሳካም ካልክ ሰው ካፉ የሚወጣው ሁሉ ይጠቅማል ይሁን መጽሐፍ እንዲህ ይላል የሰው ንግግር የፍጥረትን ሩጫ ያቆማል ይላል እስቲ አንድ ሰው ተሰብስበው ዝም ብሎ አትረባም ቢል አንተ በጌታ ካሉ ይሰራባል እናቶች በተለይ ልጆቻችሁ ሲያበሳጫችሁ ክፉ ነገር አትናገሯቸው አንተን የወለድኩ ቀን ካልሽ በቃ መልክ ያጣውት ያንተን ያገኘው ቀን ነው ቤት የምትይው ነው የሚሆንባት የምትናገረው ነው የሚሆንባት ሰው ካፉ የሚወጣው የስንት ሰዎች ህይወት ትግል የሆነው የተነገረባቸው ቃል ለምሳሌ አሁን በጣም ከባባድ ስሞች አሉ ኢየሱስ ሲያገኝ ያዕቆብን ሲያገኘው ስሙን ቀይሮለት ምክንያቱም አታላይ ማለት ስሙን ቀይሮለታል እስራኤል ብሎታል የብዙዎች ስም በመጽሐፍ ቅዱስ ተቀይሯል ስም ፓወር አለው ስም አቅም አለው የሚነገርብህ ነው ክብር ለጌታ ይሁን ስማችሁን የቀየራችሁ ሰዎች ጌታ ኢየሱስ አብዝቶ ይባርካችሁ በረከት ስልጣን ነው አሜን ነው ይሄ እንድትሉ ፈልጋለሁ ያላችሁበትን ተውትና የባለ ስልጣን ልጅ እንደሆናችሁ አስቡ አባታችሁ ሁሉን የሚገዛ በሁሉ ላይ የበላይ ነው ያባታችሁ የሆነ ሁሉ የናንተ ነው ስለዚህ ወጣ ብላችሁ በአባታችሁ መንፈስ ውስጥ ሆናችሁ በጌታ በኢየሱስ ስም የእግዚአብሔር በረከት ለኔ ተዘጋጀ ይለቀቃል ምን መንፈሳዊም ስጋዊም መንፈሳዊም ስጋዊ እሺ ልንገር እግዚአብሔር በረከት ስልጣን እንደሆነ ልንገር ልጆች አቤት ካጠመዳችሁት እስቲ አምጡ ማለት ካጠመዱት አመጡ ግብር አለብን ሲሉት ካሳ ውስጥ ታገኛላችሁ አላችሁ አስማት አይደለም አውቶሪቲ ነው መሽቶባቸዋል ምግብ ሊፈልጉ ሂዱ እስቲ ፈልገው እንዲመጡ ሲል የሚገቡትን እናንተ ስጧቸዋል የለንም ማለት አንድ ሕፃን ልጅ 2 ዓሳና 5 እንጀራ አባቱ ያለ አስማት አይደለም የበረከት አምላክ ነው ለቢደና ብቻ ሳይሆን ለህይወት ተታመናለህ ያ ሁሉ በልቶ 13 ዓመት የብሉ ኪዳኖች እስካልከኝ እንዴ ሲከተላቸው ነበር እኮ በሐሩር ውስጥ በዳመና በጨለማ ውስጥ በብርሃን ልብሳቸው ሳያልቅ ጫማቸው ከላያቸው ላይ አብሮ እየረዘመ የሚፈልጉትን እየሰጠ በረከት ስልጣን እርግማን ሳትለኝም ስልጣን ልርገምልህ ትፈልጋለህ ከፈለኝ ነው የሚልህ ስልጣን አደህይልሃለሁ ነጭ አረጋዋለሁ ለዚህ እኮ ነው ደንበኛ ተራጋሚ ሰው የነበረ ባላቅ በላምን ገዛው ይላል ሰውየው ገንዘብ ሰጠው እንጂ ይረግምልሃል ተራራ ላይ መስዋዕት አደረገ ሊረግመው ሲል ሊረግመው አልቻለም ህዝቡ የሚረግም አይደለም ኦሬዲ የሚበልጥ ስልጣን ነው ላይ ተራራ ቢቀይሩ ንግግር ቢቀይሩ ህዝቡን ሊረግም አልቻለም ሌላስ ከአፉ የሚወጣው ጠባይልም ሰው ይረገማል ምን እንዳለ ታውቃለህ በሬ አለ የገዛ ጋጣውን እየጋጠ እንደሚጨርስ የምድረበዳውን አማሌቅና እነምናምን እየጨረሰ የመጣ የእግዚአብሔር በረከት በላው ላይ ነው ያለው ለዚህ ነው የጻድቃን አናት ላይ የእግዚአብሔር በረከት ተቀምጧል ለዚህ መጽሐፍ ቅዱስ ሲናገር ሟርት ድግምት በእስራኤል ላይ ምን አይልም በረከት ስልጣን አትረቢም ያልካት ሚስት እየረገምካት አይረባም ያልሽው ባልሽ እየረገምሽ ወጥቶ አይሳካለትም ንግግር የፍጥረትን ሩጫ ያቆማል ሲወጣ እግዚአብሔር ሞገስ አንተ ላይ ሆነ ይቃናል ተከናወን እግዚአብሔር ከፊት ይቅደም የእጆችን ሥራ ይባርክ በሚያ ሁሉ ፍለፊት ሞገስ ይቀመጥብህ
የምትናገረው ላው ላይ ይወርስበታል። በረከት ስልጣን ነው። የትኛውም የምትይዘው ነገር ከስልጣኑ ማግስት ነው። በርካታ ነገሮች የሚገኙት ስልጣንን መጠቀም ስትጀምር። ለምሳሌ ስልጣን ከፍ እያለ ሲሄድ ሰፈር ትገኛለህ። የሚመጥን ቦታ ታዲያ የሚመጥን ኑሮ በፍሬ ኑራ። ልክ በፍሬ ስትኖር የሚመጥን ነገር ይመጣል። አልጎደለብንም። አሜን። እግዚአብሔር አያጎልብሽም። ስልጣንን መጠቀም መቻል አለብህ። እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ እዚህ ጋር ድምፅን ከፍ የምታረግ በረከት ለመጣራት ዝቅ የምታረግ ሰው ደህና ነህ? እንዴት ነህ? ጤንነትን ለመጥራት የምትጠራጠር እባቡ ይወጋ ሲባል አሜን የምትል እግዚአብሔር መልካም ነገር ይሰጠኛል ብሎ መጣራት የከበደ ወንድሜ እንደምን ነህ? እግዚአብሔር የዛም የዚህም አባት ነው። እግዚአብሔር አምላካችን ነው። እኔ ዛሬ እናገራለሁ፣ አንድ ሰው ላይ የእግዚአብሔር በረከት ይቀመጣል። የሚታይ ነገር በኢየሱስ ስም ይቀመጣል። ቸርች መጥተሃል አይደል? የቸርች ሰው ነህ አይደል? የቸርች ሰው የሚኖረው ህይወት አለ። የቸርች ሰው እጅ የሚገባ ነገር አለ። ክብር ለኢየሱስ ነው። በረከት ምንድነው? ኑራን ስልጣን ነው። በረከታችንን በስልጣናችን ነው የምንቀበለው። እንገዛታለን፣ ሄደን እንጋፋለን። ከዛስ ግፈኞች ምን ያደርጋሉ? ይናጠቋታል። የእግዚአብሔር እንናጠቃለን። ክብር ለኢየሱስ ይሁን። ሁለተኛ ኤፌሶን ምዕራፍ 1 ቁጥር 10 በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡም በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው። የእግዚአብሔር ትልቁ ፕሮግራም፣ ትልቁ አጀንዳ ፍጥረትን ሁሉ በእኔና ባንተ ሳይሆን በክርስቶስ መጠቅለል ይፈልጋል። አንዳንድ አገልጋዮች የአገልግሎት ዘመናቸውና የአገልግሎት ስራቸው በእነሱ ብቻ የሚሰራ ይመስላቸዋል። ይሄ ሞኝነት ነው። እግዚአብሔር በክርስቶስ ትልቁ ዓላማ ፍጥረትን ሁሉ መጠቅለል ያሰበው ትልቁ ፕሮግራም በክርስቶስ ነው። እኔንም አንተንም እዛ ውስጥ ገብተን ማለት ነው። ምንድነው የሚጠቀለለው ብለህ ካልከኝ የመጀመሪያውና ዋናው በመንፈስም በስጋም ፍሬያማ የሆኑ ሰዎች። ፍሬያማነት ክርስቲያኒቲ ስለሆነ ግድ አባት ካለ የቤቱ ልጅ ነህ ማለት ነው። የአባትህ ውጤት ነህ። የአባትህ የዘሩ ውጤት ነህ። አንተ ወፍ ዘራሽ አይደለህም። መንግስት እንኳን የሚያቀብ አባትህ ነው። ስምህ ማን ነው ሲባል አንተ ነህ ማ ተብለህ ተጠይቀህ የአባትህ አይነት ነህ። የአባትህ የሆነ ሁሉ በአንድም በሌላም ካንተ ጋር ይገናኛል። ብትታሰር የሚጠየቀው አባትህ ነው። በመልካም ደግሞ ብትኖር የሚገለጠው የአባትህን ስም ነው። በክፉ ብትኖር አባትህን ታሰድባለህ፣ የአባትህን አንገስ ታስደፋለህ፣ ፍሬ አልባ ሆነህ ትኖራለህ። እሳቸው ደግ ናቸው፣ እሳቸው ጥሩ ናቸው፣ የእሳቸው ልጆች እኮ ይሄ ከየት እንደመጣ እናቅም ትባላለህ። ጴንጤ አምላክ እግዚአብሔር ነው እሱ ወደ ይሄኛው ሰውዬ ግን ትክክል አይደለም። ይሄ ጴንጤ ይሁን ቆራጴ ይሁን ምንድን ነበር ያለችኝ አንድ ጊዜ አራጴ ይሁን አታቆም ትባላለህ። አባቱ ሲባል አባቱ ቅዱስ ነው ይባላል። አባቱ ንጹህ ነው፣ አባቱ በረከት ነው፣ አባቱ ታማኝ ነው ይባላል። እሱስ ከየት እንደመጣ አላውቅም፣ ግን የእሳቸው ልጅ ነው ይባላል። አየህ፣ አባት አለ፣ ልጅ አለ። መጠቅለል አለብህ። በረከት ውስጥ መግባት መቻል አለብህ። የአባትህ አይነት ነህ አንተ። እግር ጥሎ እዚህ ምድር አልመጣህም። በመስቀል ተወልደሃል። ሙት የሆነ ህይወት ነቅቷል። የእግዚአብሔር መንፈስ ባንተ ላይ አለ። ነፍስህ በተለያየ ቆሻሻ ትሞላለች። የጊዜ ጉዳይ ነው። እየተነቀለ ነፍስ እውቀት ከማጣት የተነሳ ጠፍታ ይላል። እንኳን እዚህ ምድር ላይ ያለም ሰማይ ሄደህ እንኳን ነፍስህ ትሰራለች። ይሄ አዲስ ትምህርት አይደለም እነግርህ ያለ ነው። ከፈለክ ራእይ ላይ ገብተህ አንብብ። 24ቱ ሽማግሌዎች ሌሊትና ቀን ጎንበስ ቀና እያሉ አክሊላቸው ማድረግ ያልቻሉበት ነፍሳቸው ክፍተት እየተዘጋ እየተማሩ አይደል? ነፍስ በስሪት ውስጥ ነው የምትኖረው። መንፈስህ ግን ድኗል። በስጋ ኢየሱስን ታከብራለህ። ነፍስስ እየተቀየረች እየተማረች ትሄዳለች። እግዚአብሔርን ሐሳብ፣ እውቀት፣ ፍቃድ፣ ስሜት ስላላት በእግዚአብሔር ቃል ትሞላታለህ። በሌላ ከሞላሃት የተሞላችሁን በስጋ ትገልጠዋለች። በእግዚአብሔር ቃል ከሞላሃት የእግዚአብሔርን መንፈስ በስጋ ትገልጠዋለች። መጠቅለል ስላለባት ቶሎ ቶሎ እጅ ላይ መያዝ መቻል አለብህ።
ከዳንክ በኋላ የነፍስ ክፍተት ነው የሚዘጋው። ስራ ግን መስራት አትችልም። እዛ አምልኮ ብቻ ነው። እዚህስ ኢየሱስን በሙላት በክብር ተገልጠዋል። በጎደለ ህይወት የእግዚአብሔር ልጅ ኢየሱስ ይታያል። በአንተ እጅ በርካታ ነገር ይኖራል። በርካታ ነገር መጽሐፍ ቅዱስ ሲናገር ደስ የሚለኝ ቃል አለ። ይሄ ይሁንብህ። አሜን አትልም? ይሄ ለይቶ ለእናንተ ይሁን። እንደዚህ የሚል ቃል አለ። ሀብት ሲበዛ በላተኛ ምን ይላል? ይበዛል ይላል አይደል? ሀብት ይብዛልና በላተኛ ይብዛ። እኔ የምኖርበት ሀገር በ15 ቀን ካልሆነ በወር ወንጌል ስርጭት እንወጣለን። ስንወጣ ምን እንደምናደርግ ታውቃለህ? ልንገራችሁ። ይኸውልህ በጋሪ ማለት በእኔ መኪና፣ በሌላ በቤተክርስቲያን ሽማግሌዎች መኪና ቡና፣ ወተት፣ ሻይ፣ በርገር፣ ዳቦ ተጣበቀ ቺዝ ያለው ምናምን አድርገን ይዘን እንወጣለን። መስቀል እናደርጋለን፣ ኢየሱስን እንሰብካለን። ሲመጡ ሻይ ቡና እንሰጣለን። አብልተን አገር ጥታ አይደለም። ለምሳሌ ሀብት አለ። ሀብቱ እስኪመጣ ግን ደግሞ አሁን እንሰብካለን። ከምንናገረው በላይ ደግሞ የምንኖረው ይጮኻል። ክብር ለኢየሱስ ይሁን። መጠቅለል ያለባቸውን ነገሮች ቶሎ አውጧቸው። እኔ በጣም እማዝነው እንደው ታውቃላችሁ፣ ከርሰ ምድር ውስጥ እዚህ ከርሰ ምድር ውስጥ ትናንትና ውስጥ የብዙ ሰው ፖቴንሻል ወጥቶ ራሳቸውን ሳይጠቅም አካባቢያቸውን ሳይጠቅም ለቤተሰቦቻቸው ለሀገር ሳይሆን ከከርሰ ምድር በታች የተቀበሩ እልፍ ጊዜ እልፍ ሰዎች አሉ። እናንተ ውስጥ ያለው አቅም ከናንተ አልፎ ለበርካታ ሰው መጥቀም መቻል አለበት። ያንቺ አቅም እመኝኝ ይሄ ብቻ አይደለም ያንተ አቅም። እንዲህ እንድትኖር ፈቅደ ከሆነ ችግር የለውም። በእርግጥ ዛሬ የምንኖራቸው ኑሮዎች የትኛቸውም በአጋጣሚ አይደሉም፣ የትናንት ውሳኔዎቻችን ናቸው። ነገም የምንኖረው የትኛውም ህይወት ግምት መጥቶ ግጥም የሚል አይደለም። ዛሬ የምንወስነው ውሳኔ ነው። ነገ ዛሬ ውስጥ አለ። የነገ ስኬት የሚረጋገጠው ዛሬ ላይ። ነገ የሚያምረው በዛሬ ሁሉ ሁሉ ተወሱ። የማታ ጥሩ አዳር እኮ የቀን ውሎህን ይወስነዋል። አቴንስ ላይ ባንዲራ ያነሱ ሰዎች እኮ አራራት ተራራ ላይ ኮተቤ ተራራ የሮጡ ናቸው። ድል እኮ በግምት አይመጣም። ድል በዛን የሚመጣው ዝግጅቶች ድሎችን ያፈጥኑታል። የተሻለ ዝግጅት የተሻለ ድል አለው። ቪክትሪ ከድል ማግስት የሚመጣ ሰው ዛሬ ተዘጋጅ። በምን በረከት ስልጣን እንደሆነ በመንፈሳዊ በረከት ተባርካችኋል። ትባረካላችሁ ቢለን እነግርህ ነበር፣ ግን አይልም። ምንም ማድረግ አልችልም። ኦልሬዲ ነው የሚለው። ይሄ አውቶሪቲ ተሰጥቷል። ምን ማለት ነው? አሁን የምኖረው ኑሮ አልቀበለውም። ለምን? እግዚአብሔር ለኔ ተሻላል። እግዚአብሔርን በማክበር በማገልገል በመንፈሳዊ ፍሬ አሴታይም በስጋዊም ነገር ኖ ማለት መቻል አለብህ። የመረረ ሰፈር ላይ ኢየሱስ ይመጣል። በጣም ብዙ ሰው ትልልቅ ጥቅስ አለው። ይሄ መመታት ያለበት ለእናንተ ወዳጆቼ፣ ከዚህ በፊትም ነግሬያችኋለሁ፣ ዛሬም እነግራችኋለሁ። ብዙ ሰው እኔ ድህነት ይሻለኛል፣ ሀብታም ደግሞ ምን እንቅልፍ አለው ምናምን ይላል። ብዙ ሰዎች ሰምቼ አውቃለሁ። ሀብታም በጣም ነው እንቅልፍ ያለው። የኔ እህት ቢያንስ የቤት ኪራይ የለበትም፣ ጥሩ ተኝቶ የሚነሳው። ለሰው ማይቻል እኔ እግዚአብሔር እንደዚህ ነው ያለኝ። ወደዚህ ምድር ስመጣ ምንም ውስጥ የሌሉ ልጆች ሰጣሃለሁ፣ ባለጠጋ ይሆናሉ አለ። በህይወትም በኑሮም በሚታይም ነገር ኢየሱስን ይሰብኩታል። ብዙ ሰው ይሄ ለምንድን ነው ስለ ፋይናንስ የምትሰብከው? ኢየሱስን አሰብክም? የአንድ ሳንቲም ሁለት ገጽታ ናቸው። ምን ላድርግ? ወንጌል እንደ እርግብ ነው፣ ሁለት ክንፍ ነው ያለው። እርግብ ደግሞ በሁለት ክንፍ እንጂ የምትከፍለው በአንድ ክንፍ እንዲህ ብላ አትበርም። ሰው ልክ እንዲህ ነው። ኢየሱስ በምድር ላይ በሚኖርበት ጊዜ ማርያም መቅደላዊት ማርያምና ዮሐና ሆነው በገንዘባቸው ያገለግሉት ነበር ይላል። አየህ፣ ወንጌል ያስኬዱ ነበር ይላል። ስለዚህ አንተ በመንፈስም ትባረካለህ፣ እግዚአብሔር በስጋም ይባርካል። ኢየሱስ ብቻውን ጌታ ነው። ስለዚህ የሚጠቀለል ነገር ይኖርሃል በምድር በነበርክበት ጊዜ። ለመጨረሻችን ጥቅስ ልንገራችሁና ልጨርስ። ባለፈው ሳምንት አይ ቲንክ አንስቼው ከሆነ አላውቅም፣ ስሙ አይነገርም መጽሐፉ ስለማይነግረው። አንድ ባለጠጋ ነበረ ይላል። በኢየሩሳሌም ባለሀብት ነበረ። ደስ የሚለውን ያሰኘውን ይጠበላ ይጠጣ ነበር፣ ያማረውንም ያረግ ነበር ይላል። መጽሐፍ አልተቃወመም። ታውቂያለሽ? ይህን ሁሉ ሲል በሱ ደጅ ደግሞ አልዓዛር የሚባል በቁስል የተመታ የታመመ ሰው ነበረ። ከጌታው የተረፈው ውሾች ይበላሉ፣ ከውሾች የተረፈውን ለመብላት ይናፍቅ ነበር። ቁስል ስለነበረበት በአካባቢው ያሉ ውሾች መጥተው ቁስሉን ይልሱት ነበር ይላል። ተመልከት። አንድ ቀን አልዓዛር ሞተ።
ይልና መጽሐፍ እሱ ጋር ነው የሚያቆመው። ከስንት ጊዜ በኋላ ደግሞ ባለጠጋው ሞተ ይላል። ባለጠጋው በሲኦል ሲገባ አልዓዛር ደግሞ በአብርሃም እቅፍ ነበር። አሻቅቦ አየና አብርሃም አብርሃም አለው። አቤት ሲለው እባክህ ውሃ ተቃጠልኩ እምጠጣው ስጠኝ አለው። አብርሃም መለሰለት በእኛና በእናንተ መካከል ትልቅ ገደል አለ። ወደ እናንተ መተን ውሃ ልናቀብላችሁ አንችልም። እሺ ውሃ ታቀብለኝ፣ ግን ትቼ የመጣሁት እናት አባት ወንድም ቤተሰብ አለኝ። እኔ ወዳለሁበት እንዳይመጡ በቅፍ ያለውን አልዓዛር ላከውና ይንገራቸው አለው። አይ አልዓዛር ከዚህ ሄደው እሱ ምን ይሰሙታል? እዛ ካህናትና ነቢያትን ያልሰሙ አለው። እግዚአብሔር ቤተሰቦች፣ እግዚአብሔር በረከት ፍጹም ነው። አመጽ የለበትም፣ ክፋት የለበትም። በመንፈስ ሳትባረክ በስጋ ስትባረክ እንደዚህ አይነት ሰውዬ ነው የምትሆነው። የመንፈስ በረከት ግን የስጋ በረከት ላይ ተጽዕኖ ያመጣል። አሜን። እግዚአብሔር መንፈሳችሁንም ህይወታችሁንም ይቀድስ። አሜን ነው ወይ? ክብር ለጌታ ይሁን። ይህን አገልግሎት ለመደገፍ ከስር ባስቀምጥነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።